ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወአሚሩ ለጥቅምት በዛቲ ዕለት ተዝካረ በዓላ ለቅድስት ድንግል እግዝእትነ ማርያም ወላዲተ አምላክ ጸሎታው በረከታ ያህሉ ምስሌነ ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 21 በዚች ቀን አምላክን የወለደች የቅድስት ድንግል የእመቤታችን ማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷ ከእኛ ጋር ይኑር ለዘላለሙ። ሰላም ለኪ ለፀሐይ የጽድቅ ሰማዩ እንተሰረቀ ዲቤኪ ወአንበልበለ ዋአዩ ማርያም ክብረኪ ጠበብተ እስራኤል ያርእዩ በልብሰ አሮን ካህን ደርከኖ አስገዩ ወሮማነ ወርቅ ካይበ በአውዱ አፍረዩ። በዚችም ቀን የነቢዩ ኢዩኤል የረፍቱ መታሰቢያ ሆነ። ይህም የእስራኤልን ልጆች የሚያስተምርና የሚገስጻቸው ነበር። ስለ ክርስቶስ በኢየሩሳሌም መኖርና ማስተማር ትንቢት ተናገረ። ደግሞም ስለ መከራው በሐዋርያትና በ72ቱ አርድእት በ36ቱ ቅዱሳት አንስት ላይ የመንፈስ ቅዱስን መውረድ እንዲህ ሲል ተናገረ። ከዚህ በኋላ በስጋዊ በደማዊ ሰው ሁሉ ከመንፈስ ያሳድርበታለሁ። ሴቶች ልጆቻችሁና ወንዶች ልጆቻችሁ ትንቢትን ይናገራሉ። አለቆቻችሁ ሕልምን ያልማሉ። ጎልማሶቻችሁም ራእይን ያያሉ። ሁለተኛም እንዲህ አለ። ያን ጊዜ ከተራራው ማር ከኮረብታውም ወተት ይፈሳል። በቤተ እግዚአብሔር አጠገብ ካሉ ከይሁዳ አገሮች ሁሉ ምንጭ ከላይ ወደ ታች ይፈሳል። ሙታን በሚነሱ ጊዜ ስለሚሆነው የፍርድ ሰዓት እንዲህ አለ። ፀሐይና ጨረቃ ይጨልማሉ፣ የከዋክብትን ብርሃናቸው ይጠፋል። የትንቢቱንም ወራት አድርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ ነቢየ ምህሮ ወግሳጼ ወልደባቱ ኢዩኤል በሊሃ ልሳን እምነማሂጼ ከመአንተ ትብል ሶበል ሀልቀ ወራድንጋጼ በረከት ቆመ በክርስቶስ ዘአልቦ ሁጻጼ ህየንተ በልአ ቅድመ አንበጣ ወእጼ። በዚችም ቀን እመቤታችን ማርያም ታምራትን አድርጋ ደቀ መዝሙር ማትያስን ከእስራት ቤት አዳነችው። እንዲሁም በጸሎቷ ኃይል እኛን ከሰይጣን ማሰሪያ ታድነን ዘንድ ለዘላለሙ አሜን። ሰላም ለኪ ገነተ ሚአ ወሰሊክ ዘኢያይበስኪ ነፋሰ ዘኢያይበሰኪ ነፋሰ መርቄ ወደደክ ማይሰረ ጌጋይ ፍትህኒ ወላዲተ ክርስቶስ አምላክ እምነ ሙቃሄ ጽኑ ወማይሰር ድሩክ ከመፈታይኪዮ ዮም ለማቴ ያስላይክ። በዚችም ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሙታን ያስነሳው የቅዱስ አልዓዛር ስጋው ከቆጵሮስ ሀገር የፈለሰበት ሆነ። ከክርስቲያን ነገስታትም አንዱ ስጋው በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቁስጥንጥንያ ፈለሰው። ሊያፈልሱትም በወደዱ ጊዜ በከበረ የደንጊያ ሳጥን ውስጥ ሆኖ በምድር ውስጥ ተቀብሮ አገኙት። በላዩም እንዲህ የሚል ጽሑፍ ነበረ። ይህ በመቃብር ውስጥ 4 ቀን ከኖረ በኋላ ከሙታን ተለይቶ ላስነሳው ክብር ይግባውና የጌታችን የኢየሱስ ክርስቶስ ወዳጁ የሆነ የቅዱስ አልዓዛር ስጋ ነው። ይህንንም ባዩ ጊዜ ደስ ተሰኙበት። ተሸክመውም ወደ ቁስጥንጥንያ ሀገር ወሰዱት። ካህናቱም ሁሉ ወጥተው በታላቅ ክብር በመዘመርና በማመስገን ተቀበሉት። በአማረ ቦታ ማኖሩት። በዚችም ቀን በዓልን አደረጉለት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ። ሰላም እብል ለዛ አፍለሶ ንጉስ ሀበ ቁስጥንጥንያ እምነ ቆጵሮስ ጣመ በሳጹን ተረክበ ዘምስለ መጽሐፍ ውዱስ ዘይቤ ዝንቱ ስጋ አልዓዛር ቅዱስ አርከ እግዚእነ ኢየሱስ ክርስቶስ። በዚችም ቀን ለከበረች ሀገር ኢየሩሳሌም ሊቀ ጳጳሳት የሆነ ቅዱስ አባት ዮሐንስ እግዚአብሔርን በሚወድ የንጉስ ሰይፈ አርዕድ ደግሞ ቆስጠንጢኖስ ለሚባል ልጁ በሆነ በንጉሳችን በዳዊት ዘመን አረፈ። ይህም ቅዱስ ከምስር አገር ታላላቆች እግዚአብሔርን የሚፈሩ የክርስቲያኖች አባቶች ልጅ ነው። የዲቁና ማዕርግንም ለመሾም እስከ ተገባው ድረስ የቤተ ክርስቲያንን ትምህርት እያስተማሩ በበጎ አስተዳደግ አሳደጉት። ከዚያም በኋላ በዲቁናው ሾሙት። አገልግሎቱን አሳመረ ጊዜ የቅስና ማዕርግን የሚገባው ሆኖ ቅስና ተሾመ። በጾም በጸሎት እግዚአብሔርንም በመፍራት የተጠመደው ሆኖ ድሆችንና ችግረኞችን የሚረዳቸው የሚወዳቸው ሆነ። ያን ጊዜ የሐዋርያት የሆነች የጵጵስና ሹመት የምትገባው ሆና በከበረች አገር በኢየሩሳሌም በእግዚአብሔር ፈቃድ ሊቀጵጵስና ተሾመ። ሕዝቡንም በፈሪሃ እግዚአብሔር በትሕትና የሚያስተምራቸው ሆነ። እነርሱም ስለ ቅድስናው እጅግ የሚወዱት ሆኑ። መልኩና የአንደበቱ አገላለጥ እንደ እግዚአብሔር መልክ ያማረ ነበር። በሹመቱም ጥቂት ዘመናት ከኖረ በኋላ ከመንበረ ሲመቱ እስከ አራቀው ድረስ በላዩ ሰይጣን ምክንያትን አመጣ። ይህም እንዲህ ነው። በእስክንድርያ ሊቀ ጳጳሳት በአባ ማርቆስ ዘመን በግዛቱ ውስጡ ያሉ እስላሞች ስለ
አመጹበት የኢትዮጵያ ንጉሥ ፈጅቷቸው ነበርና፣ ስለዚህም በግዛት ውስጥ በሚኖሩ እስላሞች ላይ ክፉ እንዳያደርግ ለኢትዮጵያ ንጉሥ መልእክት እንዲልክ ሊቀ ጳጳሳት አባ ማርቆስን የምስር ንጉሥ አዘዘው። አባ ማርቆስም ወደ ኢትዮጵያ ንጉሥ ስለሚላኩ ሰዎች ከመኳንንቱ ከኤጲስቆጶሳቱና ከሀገር ታላላቆች ሽማግሌዎች ጋር ተማክሮ እሊህን ብሩሃን ከዋክብት የኢየሩሳሌም ሊቀ ጳጳሳት አባ ዮሐንስን፣ የምስር ኤጲስቆጶስ አባ ሳዊሮስን በእውቀታቸው በአስተዋይነታቸውና በቅድስናቸው መረጧቸው። ወደ ኢትዮጵያ ንጉሥም የሄዱ ዘንድ ግድ አሏቸው። እነርሱም ታዛዦች ሆነው ወደ ኢትዮጵያ መጡ። የኢትዮጵያ ንጉሥም መምጣታቸውን በሰማ ጊዜ እጅግ ደስ አለው። እሊህም ቅዱሳን አባቶች ይቀበሏቸው ዘንድ አሽከሮቹን በቅሎዎችን አስይዞ ላከ። በመጡ ጊዜ በታላቅ ደስታ ሰላምታ አቀረበላቸው። ከእርሳቸውም ቡራኬን ተቀበለ። ታላቅ ክብርንም አከበራቸው። እነርሱም የሊቀ ጳጳሳት አባ ማርቆስን ደብዳቤ ሰጡት። እርሱም ተቀብሎ አንብቦ ለሊቀ ጳጳሳቱ ቃል ታዛዥ መሆኑን ገለጠላቸው። ከዚህም በኋላ ወደ ሀገረ ስብከታቸውና ወደ ሕዝባቸው መመለስን ባሰቡ ጊዜ ስለ ቅድስናቸውና ስለ ትምህርታቸው ጣዕም ስለወደዳቸው የተከበረውን ንጉሥ መመለስን ከለከላቸው። በእርሱ ዘንድ እነርሱ እንደ እግዚአብሔር መላእክት ሆነዋልና ፊታቸውም እንደ ፀሐይ ያበራል። ከጥቂት ወራትም በኋላ ከዚህ ዓለም ድካም ሊያሳርፈው እግዚአብሔር በወደደ ጊዜ በላዩ ደዌ ላከበት። በዚያውም ደዌ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን አባቶች ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 22 በዚች ቀን ብልህ ጥበበኛ የሆነ ቅዱስ ወንጌላዊ ሉቃስ በሰማዕትነት አረፈ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለላ አነብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻሕፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቡ ወለዘ ተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስውረ ይመሃረን ኢየሱስ ክርስቶስ። አምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲት አምላክ ጸሎታ ወበረከታ ወምሕረተ ፍቁር ወልዳ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯም በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በዚህ በደብረ ምጥማቅ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች በክብርት እመቤታችን ስም በተሰራች ቤተ ክርስቲያን ምንጭ ነበረ። ይኸውም የውሃ መሰብሰቢያ ነው። የመነኮሳቱም ልማዳቸው በዓመት ሁሉ የገዳሙ በዓል ከመድረሱ አስቀድሞ ሰውን በደሞዝ ቀጥረው ግመሎችን እየሰጡ ውሃ ያመጡላቸው ነበር። ውሃ ያመጡላቸውና በሚያጠራቅሙትም ጉድጓድ ይመሉት ነበር። ውሃው ከገዳሙ የራቀ ነበርና 1 ዓመት የገዳሙ በዓል የሚከበርበት ቀን ደርሶ ግመሎቹ በዘገዩ ጊዜ መነኮሳቱ በዓሉን ለማክበር ሰዎቹ ወደኛ መጥተው ውሃ ካላገኙ በውሃ ጥም ይሞታሉ ብለው ፈሩ። ከሳቸውም ዘንድ አንድ አህያ ነበረና ከመነኮሳቱ ለአንዱ መነኩሴ ወስዶ ውሃ ይጭንበት ዘንድ ያን አህያ ሰጠው። በሄደም ጊዜ በጻዕቀ ልቡና ይህ አህያ የሚጭነው ውሃ ምን ይደንቃል እያሉ ያለቅስ ጀመረ። 3 ወርም ያህል ውሃ ቢጭንበት የሚከማቹበትን ጉድጓድ ባልሞላም ነበር። ሄዶም በተመለሰ ጊዜ በመንገድ ሳለ በልቡ ያሰበውን ለወንድሞቹ መነኮሳት ነገራቸው። እኒህም መነኮሳት ወንድማችን ሆይ ምን ትላለህ? ምንስ ትሰራለህ? አሉት። ከ3 ቀን በቀር የበዓሉን መድረስ አልቀረም ነበርና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የገዳሙን ግመሎች ፈጥና ታደርሳቸው ዘንድ ወደ ቤተ ክርስቲያን ገብተው እንዲለምኗትም በምክር አንድ ሆኑ። ያውም ባይሆን በሚሻው ነገር ትሰራላቸው ዘንድ ከዚህም በኋላ መርጣ እንደወለደችው ትሰራላቸው ዘንድ ወደ ቤተ ክርስቲያን ገብተው ግንባራቸውም ምድር አስነክተው በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ንጽሕት የሕይወት እናት ወደምትሆን እመቤታችን በፍጹም ልቅሶና ልመና ሰገዱ። በእግዚአብሔርም አምነው በወለደችው በእመቤታችን አምነው ከቤተ ክርስቲያን ወጡ። ሌሊቱን ሁሉ ፈጽመው ሲያዝኑ አደሩ። መንፈቀ ሌሊትም በሆነ ጊዜ ከተነሳው ከነፋሱ ኃይል ጽናት የተነሳ የገዳሙ ቅጽር እስኪናወጥ ድረስ እግዚአብሔር ጽኑ ንፋስን አስነሳ። ወደሚጠራቀምበትም እስኪያደርሰው ድረስ ነፋሱ ውሃውን ወደ ላይ አወጣው፣ ማጠራቀሚያውም መላ። መነኮሳቱም ይህንን አላወቁም። ይህ ድምፅ ነፋስ ብቻ መስሏቸው ነበር እንጂ። ሲነጋም መነኮሳቱ ወጥተው ውሃውን ወደሚያጠራቅሙበት ገብቶ እስከወሰነ
ድረስ ሞልቶ አገኘው። ውሃውም እስከ በዓሉ መጨረሻ ድረስ ቆየ። ሕዝቡም ሁሉ እንደ ልማዳቸው ደርሰው ውሃው ወደ ገዳሙ በመግባት የተደረገውን ተአምራት አዩ። ወደ ቤተ ክርስቲያንም ገብተው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን እንደለመኗት የሚያጠራቅሙበትን እስኪሞላ ድረስ ከፈሳሽ ውሃ በነፋስ ኃይል እንዳመጣላቸው ነገራቸው። በግንቦት በ26 ቀንም እግዚአብሔርን ፈጽመው እያመሰገኑ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እናቱ እመቤታችንን እያመሰገኗት ሁሉም እያንዳንዱ ወደ የቦታቸው ተመለሱ። ውሃውም ወደ ቀድሞ ቦታው ተመለሰ። ወንድሞቼ ሆይ አውቃችሁ እምነቱን በእናቱና በእግዚአብሔር ላይ ያደረገ ሁሉ አያፍርምና ያሰበውና የወደደውን ሁሉ ያደርጋልና ልመናዋም ክብሯም በእኛ ለዘላለም ጸንቶ ይኑር ለዘላለሙ አሜን። ሀገር የሚመራው ቤተ ክርስቲያን የምትመራው በእውቀት ልክ ይመስለናል። አይደለም ክርስቲያኖች። ሀገርንም መምራት የሚቻለው እንደ እግዚአብሔር ፈቃድ ስንኖር ብቻ ነው። ቤተልሔም ላይ ሰውና መላእክት የተገኙት ድንግል ማርያም ይኩነኒ ስላለች ነው። እሱ በባህሪው ቅዱስ ነው። እሱ በባህሪው ከፍ ያለ ነው። እሱ በባህሪው እነሆ የተመሰገነ ነው። እሱ በባህሪው የፍቅር አምላክ ነው። እሱ በባህሪው ሰውን ወዳድ ጌታ ነው። ባህሪው ይሄ ነው። እሱ አኮቴተ ቁርባን ዘአበዊነ ሐዋርያት አኮቴተ ቁርባን ዘእግዝእትነ ማርያም ሲል አልሰማችሁም? ካህኑ እሱ ነው ፍሬ ቅዳሴ የሚባለው። መዓዛሽን ወደደ በሉ እስኪ ተናገሩ። መዓዛሽን ወደደ በሉ። መዓዛሽን ምን አለ? ወደደ ይላል። የዚህ ቃል ተናጋሪ የቤተ ክርስቲያናችን አባት አባ ሕርያቆስ ነው። ዛሬ በዚህ ርዕስ እንድንማር ምክንያት የሆነን የእናታችን የእመቤታችን የቅድስት ድንግል ማርያም ወርሃዊ በዓሏ በመሆኑ ነው። ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 13 ቁጥር 7 ላይ እንዲህ ብሎ ይናገራል። ለእመቤታችን ክብር መስጠት እንዳለብን፣ ስለ እሷ መማር እንዳለብን፣ ለቅዱሳኑ ክብር መስጠት እንዳለብን ሲያሳስበን እንዲህ ይለናል። ለሁሉ የሚገባውን አስረክቡ ይላል። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ ይላል ቅዱስ ጳውሎስ። ክብርን ለሚፈልጉ ምንን ስጡ አለ? ክብር ለሚገባቸው ምንን ስጧቸው አለ? ክብርን ስጧቸው ይላል። እግዚአብሔር ካከበራቸው መካከል ከከበሩ የከበረች ከተመረጡ የተመረጠች ከፍ ከፍ ካሉ እጅግ በጣም ከፍ ከፍ ያለች ማዛ ቅድስናዋ የተወደደላት ወላዲተ ቃል እናታችን ቅድስተ ቅዱሳን ድንግል ማርያም ናት። ክብርና ምስጋና ለስሟ ይሁን። ስለዚህ ሁል ጊዜ እናታችን ቅድስት ድንግል ማርያምን እናከብራታለን። ይህን ምክንያት በማድረግ ነው በዚህ ርዕስ ላይ ተነስተን ለመማር ያስፈለገበት ምክንያት። የትምህርታችን መሰረታዊ ሐሳብ ራሳችንን፣ ሕይወታችንን፣ ኑሯችንን ለእግዚአብሔር የተወደደ አድርገን ማቅረብ እንድንችል ነው። ራሳችንን ለማን? ለእግዚአብሔር ምን ማድረግ እንድንችል፣ በጎ ነገር ያለው ሆኖ ለእግዚአብሔር እንድናቀርበው መሆን እንዲችል ነው። የብዙዎቻችን ሕይወት ለእግዚአብሔር ያልተመቸ ሊሆን ይችላል። ሕይወት ደግሞ ይቀየራል። ክርስቲያኖች ሕይወት ደግሞ ይለወጣል። ማጣት በማግኘት፣ መውደቅ በመነሳት፣ መሰበር በመጠገን፣ ማልቀስ በመታበስ፣ ማዘን በመጽናናት ይቀየራል። በእግዚአብሔር የማይቀየር አንዳች ነገር የለም። ሕይወት ይቀየራል። ሕይወታችንን እግዚአብሔር ወደ መልካም ነገር ይቀይረልን። ወሰምረ መዓዛ ዚአኪ ያንቺን መዓዛ ወደደ ይላል። እንግዲህ የእመቤታችን የቅድስት ድንግል ማርያም ምስጋናዋ፣ ክብሯ፣ ልዕልናዋ በእኛ ውስን በሆነ አእምሯችን ተገልጾ የሚያልቅ አይደለም። ክርስቲያኖች አባ ጊዮርጊስ ዘጋስጫ እንዲህ ብሎ ይናገራል። ባህረ ውቅያኖስ ውሱን በድንጋጌሁ ይላል።
ውቅያኖስ የተወሰነ ነው። ወሰን አለው፣ ገደብ አለው፣ ልክ አለው። ወባሕረ ሐኖስኒ በአምጣኒሁ ይላል። ከዚህ በላይ ያለው ሐኖስ የተባለው ውሃም መጠንና ወሰን አለው ይላል። ምን አለው ይላል? መጠንና ወሰን አለው። ሐኖስ የሚባል ውሃ ከዚህ በላይ አለ። ምን የሚባል አልኳችሁ? ሐኖስ የሚባል ብፅብፅ ውሃ አለ። በስነ ፍጥረት ስንመለከት ይህን እናገኛለን። እግዚአብሔር እንዴት እያኖረን እንደሆነ ስንረዳ በጣም ይገርማል። ክርስቲያኖች በውሃና በውሃ መካከል ነው የሚያኖረን። ከላይ ውሃ ነው። ሰለስቱ ምዕት እንዲህ ይላሉ፣ ይሰቅል ማዬ ወይ ሰሚ ሰማዬ፣ ውሃን ሰቅሎ ሰማይ ይለዋል ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ከዚህ በላይ ውሃ አለ፣ ከዚህም በታች ውሃ አለ። መሬትም የቆመችው የምድር የውሃ ትከሻ ላይ ነው። የምን ትከሻ ላይ? የውሃ ትከሻ ላይ ነው። ስለዚህ በውሃና በውሃ መካከል ነው ያለነው። እግዚአብሔር ግን እያኖረን ነው። እንደ ጥፋታችን፣ እንደ ኃጢአታችን፣ እንደ ክፋታችን፣ እንደ መተላለፋችን አይደለም። ቢሆንማ የላይኛውም ወደ ታች ወርዶ የታችኛውም ወደ ላይ ተገልብጦ እንጠፋ ነበር። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ እንዲህ ካለ በኋላ ሐኖስም የተወሰነ ቦታ አለው፣ ውቅያኖስም የተወሰነ ቦታ አለው ካለ በኋላ ወደ ስብሐተ ዚአኪሰ አልቦቱ መጠን ወአልቦቱ ወሰን፣ ያንቺ ምስጋና፣ ያንቺ ክብር፣ ያንቺ ታላቅነት ግን ወሰንና ወደር የለውም ይላል እናታችን ቅድስት ድንግል ማርያም ነው። ነገር ግን እናመሰግናታለን። ዕውቀታችን ውስን ቢሆንም አእምሯችን መጠን ያለው ቢሆንም አባ ጊዮርጊስ በሰዓታት እንዲህ ብሎ እንደተናገረ እወድሰኪ ኦ ድንግል መጠነ ይክል አፉየ፣ አንደበቴ በቻለው መጠን ድንግል ሆይ አመሰግንሻለሁ እንዳለ ጥቂት ስለ እናታችን ስለ ቅድስት ድንግል ማርያም እንማራለን። ረድኤተ እግዚአብሔር ከሁላችን ጋር ይሁን። አባ ሕርያቆስ ምን አለ? ያንቺን መዓዛ ንገረው እስኪ። ያንቺን መዓዛ ምን አለ? ወደደ። እስኪ ስለ አባ ሕርያቆስ ትንሽ ነገር ልንገራችሁ። ሕርያቆስ ማለት የተመረጠ ማለት ነው። ምን ያለ? የተመረጠ፣ ለሁለት ነገር የተመረጠ ማለት ነው። ለስንት ነገር? ለሁለት ነገር። የመጀመሪያው ለክህነት የተመረጠ ማለት ነው። መንጋውን ለመጠበቅ፣ ህዝቡን ለማስተዳደር፣ ህዝቡን ለመምራት፣ ህዝቡን ለማስተማር የተመረጠ በእግዚአብሔር ማለት ነው። ሁለተኛው ስለ እመቤታችን ስለ ቅድስት ድንግል ማርያም ምስክር እንዲሆን የተመረጠ ማለት ነው። ሕርያቆስ ማለት ሕሩይ ማለት ነው። እሱም የተመረጠ ነው። አባ ሕርያቆስ ብህንሳ በምትባል ሀገር የኖረ የቤተ ክርስቲያን አባት ነው። ታዲያ እግዚአብሔር እንዲህ ባለ መንገድ ህዝቡን እንዲያገለግል መረጠው ይላል። ስለ አባ ሕርያቆስ ታሪክ ስንመለከት በተለይም በነገረ መለኮት ትምህርት ፓትሮሎጂ የሚባለውን ስናይ ዜና አበው የአባቶች ታሪክ የአባቶች ሕይወትን የሚያጠነጥነውን ታሪክ ስንመለከት አባ ሕርያቆስ በእውቀቱ አነስተኛ አባት እንደነበረ ይነገራል። በእውቀቱ ምን አይነት አነስተኛ እውቀት የሌለው ብዙ፣ ነገር ግን ትህትናና ፍቅር በጣም ያለው አባት፣ ፍቅሩና ትህትናው ከመጠን ያለፈ እንዲህ ያለ አባት ነው አባ ሕርያቆስ። ስለዚህ አባቶቻችን ቅዱሳን ሐዋርያት ደግሞ አንድ ነገርን ሰርተዋል በቀኖና። አንድ አባት ቤተ ክርስቲያኒቱን ለማስተዳደር ህዝቡን ለመምራት እንዲሾም ዕውቀትና ምግባር ያለው ይሁን፣ ዕውቀት ከሌለው በምግባሩ ብቻ ይሾም ብለዋል አባቶቻችን ቅዱሳን ሐዋርያት። እውነት ነው። ቤተ ክርስቲያኒቱ የምትመራው በመንፈስ ቅዱስ መሪነት ነው። በማን መሪነት? በመንፈስ ቅዱስ። አባቶቻችን የመንፈስ ቅዱስ ተወካዮች ናቸው። የመንፈስ ቅዱስ እነሆ የሥራ አስፈጻሚዎች ናቸው። በእነሱ ላይ እግዚአብሔር መንፈስ ቅዱስ ቤተ ክርስቲያኒቱን ይመራል። ክብርና ምስጋና ለአምላካችን ለቅዱስ እግዚአብሔር ይሁን። እሱ ይመራል መንፈስ ቅዱስ ቤተ ክርስቲያኒቱን። ስለዚህ እንዲህ ብለው በደነገጉት መሰረት አባ ሕርያቆስ ዕውቀት ባይኖረውም በትህትናው በበጎ ምግባሩ በቅንነቱ ቤተ ክርስቲያኒቱን እንዲመራ ህዝቡን እንዲያስተዳድር ተሾመ። ምን ተደረገ? ተሾመ።
ተማርን ብለው ያሰቡ ሰዎች ደግሞ ለምን ያልተማረ ሰው ይሾምብናል ብለው ተነሱ። መቼም የኛ አይምሮ የሚያስበው በጣም ብዙ ነው። ሀገር የሚመራው ቤተክርስቲያን የምትመራው በእውቀት ልክ ይመስለናል። አይደለም ክርስቲያኖች፣ ሀገርንም መምራት የሚቻለው እንደ እግዚአብሔር ፈቃድ ስንኖር ብቻ ነው። እንደማን ፈቃድ? እንደ እግዚአብሔር። ስለዚህ ማጉረምረም ጀመሩ። እንዴት ያልተማረ ሰው ይመራናል አሉ። አባ ሕርያቆስ ግን በትህትና ቤተክርስቲያኒቱን ይመራ ሕዝቡንም ያስተምር ነበረ ተብሎ በታሪክ ላይ ተጽፏል። አንድ ቀን እነዚህ ተማርን ያሉ ሰዎች ግን እንዲህ ብለው አሰቡ። እስኪ ቀድሶ ያቁርብና ዕውቀቱን የምንየው ዛሬ ጉድን ስራ ውስጥ እናዋርደው አሉ። መማር እንዲህ ከሆነ አለመማር ይሻላል። ክርስቲያኖች አይሻልም? መማር ለተንኮለኛነት ከሆነ ሰውን ለማጥመድ ከሆነ ክፋትን ለመስራት ከሆነ አለመማር አይሻልም? ክርስቲያኖች እንዲህ አሉ አወቅን ያሉ ሰዎች። ስለዚህ ቅዳሴ ቀድሶ እንዲያቆርብ የግድ ተገደደ። አባ ሕርያቆስ ጥቂት ዕውቀት ያለችው አባ ሕርያቆስ ግን እንዲህ አለ፣ ወእቀውሜዎሙ በትህትና ወበፍቅር አለ። ዛሬ እናንተ በክፋት ተነስታችሁብኛል፣ እኔ ደግሞ በእናንተ ፊት በፍቅርና በትህትና እቆማለሁ አለ። እግዚአብሔር ትህትናችንንና ፍቅራችንን ነው የሚያየው። የኛ ዕውቀት ለእግዚአብሔር ምኑም አይደለ። እግዚአብሔር የአዋቂዎች አዋቂ ነው። ክብርና ምስጋና ለታላቅ ስሙ ይሁን። ስለዚህ አባ ሕርያቆስ ቅዳሴ ገባ። ይገርማችኋል። ዕውቀት የለኝም ብሎ እምቢ አላለም። ገባ ቅዳሴ። እየሰማችሁ ነው? እንደው ርፍ ብላችሁ ብትሰሙ ጥሩ ነው። ስለዚህ ቅዳሴ ገባ። ቅዳሴ 3 ክፍል አለው። ስንት ክፍል አለው ቅዳሴ? ስንት ክፍል አለው? 3 ክፍል አለው። የዝግጅት ክፍል። የምን ክፍል? የዝግጅት የመጀመሪያው። ሁለተኛው የትምህርት ክፍል ይባላል። የምን ክፍል ይባላል? የትምህርት ክፍል። ሶስተኛው ፍሬ ቅዳሴ የሚባለው ነው። ምን ቅዳሴ? ፍሬ ቅዳሴ የሚባለው። የዝግጅት ክፍል የሚባለው ቅዳሴ እስከሚገቡ ድረስ ያለው ጸሎተ ዕጣኑ፣ ኪዳኑ፣ እነዚህን የመሳሰሉ አገልግሎቶች የዝግጅት ክፍል የቅዳሴ ክፍል ይባላል። የትምህርት ክፍል የሚባለው ደግሞ ሚመጠን ግርምት ዛቲ ዕለት ብሎ እስከ ፍሬ ቅዳሴ ድረስ ያለው የትምህርት ክፍል ይባላል። ወንጌል የሚነበብበት መልእክታቱ የሚነበቡበት ማለት ነው። ፍሬ ቅዳሴ የሚባለው ደግሞ ሰምታችሁ ከሆነ አኮቴተ ቁርባን ዘአበዊነ ሐዋርያት፣ አኮቴተ ቁርባን ዘእግዝእትነ ማርያም ሲል አልሰማችሁም ካህኑ? እሱ ነው ፍሬ ቅዳሴ የሚባለው። እዚህ ፍሬ ቅዳሴ ላይ ሲደረስ እንደየጊዜው ተጠብቆ እንደ ወቅቱ የሚቀደስ የቅዳሴ ክፍል አለ። ሊቃውንቱ የደረሱት ቅዳሴ አትናቴዎስ አለ፣ ቅዳሴ ዮሐንስ አፈወርቅ አለ፣ ቅዳሴ ዲዮስቆሮስ አለ፣ ሌሎችም አሉ። 14 የሚሆኑ ቅዳሴያት አሉ። ስለዚህ ከነዚህ አንዱን ቀድሶ ያሳየን። ዕውቀቱን ዛሬ በዚህ ነው የምንለካው አሉ አባ ሕርያቆስን። አባ ሕርያቆስ ዛሬ በፍቅርና በትህትና በእናንተ ፊት እቆማለሁ ብሎ ገባ። ፍሬ ቅዳሴ ላይ ሲደርስ እመቤታችን በመንበሩ ፊት ለፊት ተገለጠችለት ይላል። ክብርና ምስጋና ለወላዲተ ቃል ለቅድስት ድንግል ማርያም ይሁን። ለአባ ሕርያቆስ ዕውቀት ልትገልጥለት ድንግል ማርያም ተገለጠችለት ይላል። አባ ሕርያቆስን ሊያዋርዱት የነበሩ ሰዎች ጆሮአቸው ያልሰማው አይምሯቸው ገና ያላሰበውን ነገር አባ ሕርያቆስ ይናገር ዘንድ ምስጢር እንድትገልጥለት ድንግል ማርያም ተገለጸችለት። ለሁላችንም ድንግል ማርያም ትድረስልን። አሜን በሉ። ሰይጣን ከክብራችን ዝቅ ሊያደርገን ይፈልጋል። ምዕራባውያንም እንዲሁ እኛን ከክብር ማሳነስ ይፈልጋል። ሊያዋርዱን ይፈልጋሉ። ግን ማን ትድረስልን? ንገሩኝ እስኪ ማን ትድረስልን? ድንግል ማርያም። የኢትዮጵያውያንን ጭንቀት የምታውቅ የምትረዳ ድንግል ማርያም የስጦታ የአስራት የቃል ኪዳን ልጆቿ ወደ ሆንን ወደኛ እሷ ምን ትበልልን? እሷ ትድረስልን። ለሁላችን ትድረስልን። አሜን በሉ። አልጋ ላይ ተኝታችሁ እሷን ደጅ የምትጠኑ የእሷን ጠበል እየተጠመቃችሁ እየጠጣችሁ እምነት እያበሳችሁ ድንግል ማርያምን ደጅ የምትጠኑ እሷ ትድረስላችሁ። አሜን በሉ። ተስፋ የቆረጣችሁ ከዚህ በኋላ የመኖር ዕድል የለኝም ላላችሁ ድንግል ማርያም ትድረስላችሁ። ለሁላችንም ድንግል ማርያም ትድረስልን። ወላዲተ ቃል ክብር ምስጋና ይግባት። አመስግኗት ድንግል ማርያምን።
ሳይነግሯት ችግርን የምታቅ ድንግል ማርያም ይሄው እያኖረችን ነው። ብንቸገርም ግን አለን፣ በእሷ ተስፋ አለን። ስለዚህ ለአባ ሕርያቆስ ሚስጥር ልትገልጥለት ተገለጠች። ከዚህ በኋላ አባ ሕርያቆስ እንዲህ አለ፣ ጎስአ ልቤ ቃለ ሰናይ አለ። ልቦናዬ በጎ ነገርን አወጣ አለ። እስኪ ተናገሩ፣ ልቦናዬ በሉ እስኪ። በጎ ነገርን አወጣ። ይህን ካለ በኋላ ወአነ አየድ ቅዳሴ ሀደ ማርያም፣ እኔም የማርያምን ቅዳሴ እናገራለሁ። አኮ በአብዝሆ በማብዛት አይደለም በማሳነስ ነው እንጂ አለ። ማብዛት ስለማንችል የኛ አይምሮ ውስን ስለሆነ የድንግል ማርያም ምስጋና ምድር ወረቀት ብራና ብትሆን ከሰማይ የሚዘንም ዝናም ቀለም ቢሆን ድንግል ማርያም ምስጋናዋ ተጽፎ አያልቅም። ክብርና ምስጋና ለድንግል ማርያም ይሁን። ስለዚህ በማብዛት አይደለም በማሳነስ ነው እንጂ ልቦናዬ በጎ ነገርን አወጣ ብሎ እነሱ ያልሰሙትን ያላሰቡትን አዲስ ድርሰት ተናገረ አባ ሕርያቆስ። እንዲህ እያለ ደረሰና ድርሰቱን አሰንፈሰ ዋጼነው አለ። አሻተተ፣ መረመረ። ወኢረከበ ዘከማኪ፣ እንዳንቺ ያለ ግን አላገኝም አላት። ፊት ለፊት መንበሩ ላይ ነች እሷ ያለች። እንዳንቺ ያለ ግን አላገኘም። ወሰምረ መዓዛ ዚአኪ፣ መዓዛሽን ወደደ፣ አንድያ ልጁንም ወደ አንቺ ላከው አላት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንዳንቺ ያለ አላገኘም ብሎ ይሄን ድርሰት ሰተት አድርጎ ደረሰው። ገርማችኋል። ቅዳሴ ማርያም በየወሩ በ21 ይቀደሳል እና ይሄን ድርሰት ከደረሰ በኋላ ስጠቀልል ስለ አባ ሕርያቆስ ሊቃውንቱ እንዲህ አሉ፣ ይሄ ድርሰት የመንፈስ ቅዱስ አይደለም አሉ። የማን አይደለም አሉ? ይገርማል እኮ ላለማመን የምናደርገው ጥረት፣ ላለማመን የምንጓዘው ርቀት በጣም ያሳዝናል። የመንፈስ ቅዱስ ድርሰት አይደለም አሉ። እንደ ቅዳሴ ማርያም ያለ ጥብቅና ጥልቅ ሚስጥር ያለው ከቅዳሴ ክፍል የለም። በጣም ጥልቅ የነገረ መለኮት ሐሳብ ያለው፣ የነገረ ማርያም ሐሳብ ያለው፣ የነገረ ቅዱሳን ሐሳብ ያለው፣ የነገረ መላእክት ሐሳብ ያለው እንደ ቅዳሴ ማርያም ጥልቅ ድርሰት የለም። ይሄ የማን ስለሆነ ነው? የመንፈስ ቅዱስ ድርሰት ስለሆነ። ስለዚህ አንቀበልም አሉ ሊቃውንት። እና ምን አሉ? ከመንፈስ ቅዱስ መሆኑን ለመረዳት አሉ እስኪ ውሃ ውስጥ ይግባና ተጽፎ ይውጣሉ። የሰማችሁ ነው አይደል? ከዚህ በኋላ ይሄ ድርሰት ተጻፈና ቅዳሴ ማርያም ባህር ውስጥ ተከተተ። ሳይበላሽ ደረቅ ሆኖ ወጣ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አሁንም አናምንም ያሉ እሳት ውስጥ ገብቶ ወረቀት ውስጥ ይውጣሉ፣ ተቃጥሎ ይቀራል ብለው ያ ብራና ያ ወረቀት ተጠቅልሎ እሳት ውስጥ ተዳፈነ። እሳት ሳይነካው ወጣ። ክብር ምስጋና ለድንግል ማርያም ይሁን። የለም አሉ አሁንም ለሶስተኛ ጊዜ የሞተ ሰው ካላስነሳ ይሄን ድርሰት አንቀበልም፣ ቤተክርስቲያን ልትጠቀምበት አይገባም አለ። የሞተ ሰው ላይ ወስደው ቢያስቀምጡት የሞተ ሰው ተነስቶ ስለ ድንግል ማርያም ክብር መሰከረ። ክብርና ምስጋና ለድንግል ማርያም ይሁን። ከዚህ በኋላ ከቅዳሴያት መካከል እንደ አንዱ ተጠርዞ በየወሩ የእመቤታችን የቅድስት ድንግል ማርያም ዕለት ይሄ ቅዳሴ ይቀደሳል። ኦርቶዶክሳውያን አስተዋላችሁ? እኛ እኮ የምንጠጣው ቅዳሴ ጠበል ይሄ ድርሰት የተጸለየበትን ጸበል እኮ ነው። ይሄን እምነት እኮ ነው የምናብሰው። ይሄ የሚነገርበት ቦታ ላይ እኮ ነው ያለ ነው። አያችሁ ምን ያህል የፈውስ ስፍራ እንደሆነን። ስለዚህ ከዚህ በኋላ የድንግል ማርያም ምስጋና ውዳሴ በስፋት ይነገራል። ወደ ርዕሴ ልመለስ እስኪ እና አንድ 10 ደቂቃ ወስጄ ላብራራ። ወሰምረ መዓዛ ዚአኪ፣ መዓዛ ቅድስናሽን ምን አደረገ? መዓዛሽን ወደደ፣ ያንቺን መዓዛ መረጠ ነው ያለው። ከዚህ ቀጥሎ ቀደም ብሎ ምን ብሎ ተናገረ? እግዚአብሔር አብ አለ ነጸረ እምስራቅ ምስራቀ ወምዕራበ ሰሜነ ወደቡበ። እግዚአብሔር በሰማይ ሆኖ አለ። በየት ሆኖ? በሰማይ ሆኖ ዓለምን ለማዳን በፈለገ ጊዜ ማለት ነው። ሰውን ለማትረፍ ሰውን ከወደቀበት ለማንሳት በፈለገ ጊዜ ማለት ነው። ወደ ምስራቅ ተመለከተ አለው። ሰው ፍለጋ እግዚአብሔር መጣ። ምን ፍለጋ መጣ? ሰው ፍለጋ መጣ እግዚአብሔር። ክርስቲያኖች እግዚአብሔር ዛሬም ሰው ይፈልጋል። እግዚአብሔር ዛሬም ሰው ይሻል። ሰው ሆኖ መገኘት ደግሞ የኛ ድርሻ ነው። ወደ ምስራቅ አየ እግዚአብሔር፣ ሰው የለም። ምን የለም? ሰው የለም። ወደ ምዕራብ ተመለከተ እግዚአብሔር፣ ሰው የለም።
ወደ ምዕራብ ተመለከተ፣ ሰው የለም። ወደ ደቡብ ተመለከተ፣ ሰው የለም። ሰው ስላችሁ ጨርቅ የለበሰ ማለት አይደለም። ለእግዚአብሔር ማደሪያነት የሚገባ ሰው አልነበረም። በዚያ ውስጥ ሁሉ ግን ድንግል ማርያም ብቻ እንደ ዕንቁ ታበራ ነበረ ተጽፏል። ክብርና ምስጋና ለድንግል ማርያም ይሁን። እሷ ብቻ ግን በንጽህና ታበራ ነበረ። ምስራቃዬ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ከተመለከተ በኋላ እንደሷ ያለ ግን አላገኘም። ወሰምረ መዓዛ ዚአኪ አለ። ከዚህ በኋላ ያንቺን መዓዛ ወደደ አለ። የእኛን መዓዛ ማን ይወደድልን? የሚወደድ መዓዛ ግን አለን እኛ። እንደው ከሽቶ ባለፈ ሽቶ ተቀብተን ተውበን አምረን ደምቀን ከመውጣት ባለፈ የውስጣችን መዓዛ ግን እግዚአብሔርን መሳብ ለእግዚአብሔር የተወደደ እንዲሆን በቅቶ ይሆን? ክርስቲያኖች እንዴት ነው የኛ ሕይወት? በጾም ሕይወትን የተወደደ መዓዛ እንዲኖረው ማድረግ ይቻላል። በጸሎት፣ በትሩፋት፣ በምግባር፣ በምጽዋት ድሆችን በማሰብ ሕይወትን ለእግዚአብሔር የተወደደ በጎ መዓዛ ያለው አድርጎ ማቅረብ ይቻላል። ወሰምረ መዓዛ ዚአኪ ያንቺን መዓዛ ምን አደረገ? ወደደ። የሷን መዓዛ ወደደ። ይገርማል። ዓለም ሁሉ በኃጢአት በነበረበት ዘመን፣ ዓለም ሁሉ ጨለማ ውስጥ ተዘፍቆ በነበረበት ዘመን ድንግል ማርያም ግን በንጽህናና በቅድስና ታበራ ነበረ። ሊቁ ቅዱስ ያሬድ እንዲህ ይላል፣ ማርያምሰ ተሃቱ እምትካት ውስተ ከርሱ ለአዳም ከመ ባሕሪ ጻዕዳ ይላል። ማርያም ግን በአዳም ባህሪ ውስጥ እንደ ዕንቁ ታበራ ነበረ ይላል። በአዳም ባህሪ ውስጥ ማርያም ግን ምን ትል ነበረ? ታበራ ነበረ፣ እንደ ወርቅ፣ እንደ ዕንቁ። ልክ ወርቅ መሬት ውስጥ ምንነቱ ሳይቀየር እያበራ እንደሚኖር ሁሉ ኃጢአትና በደል በነገሰበትም ዘመን ድንግል ማርያም እንደ ዕንቁ በንጽህና ታበራ ነበር ተብሎ ተመዝግቧል። ስለዚህ ይሄን ያየ እግዚአብሔር ወደ እሷ መጥ፣ መዓዛዋን ወደደ፣ ደምግባቷን አየ። ወሰምረ መዓዛ ዚአኪ መዓዛሽን ምን አለ? ወደደ። መዓዛሽን ምን አደረገ? ወደደ። ሶስት ነገር ላንሳ። መዓዛሽን ወደደ ማለት የመጀመሪያው መዓዛ ቅድስናሽን ማለቱ ነው። ምንሽን ማለቱ ነው? መዓዛ ቅድስናሽን። ይሄ ቅድስናዋ ንጽህናዋ በጣም ይገርማል። ከኃጢአት ተለይታ መኖሯ እኔ እሷ ከአዳማዊ ኃጢአትስ እግዚአብሔር ጠብቋታል። መንፈስ ቅዱስ አቀባ ምክር ስእማ ነው። ከእናቷ ማህፀን ጀምሮ መንፈስ ቅዱስ ከአዳማዊ ኃጢአት ጠብቋታል። ይሄ እግዚአብሔር ጠብቆት ነው። ብዙ ላይ ያስደንቀን ይችል ይሆናል እግዚአብሔር ሁሉን ስለሚችል፣ ግን ከግል ኃጢአት ድንግል ማርያም ተጠብቃ መኖሯ በጣም ድንቅ ነው። በሐሌዮ በነቢብ በገቢር ቅድስት ንጽሕት ናት ድንግል ማርያም። ክብር ምስጋና የግባት ወላዲተ ቃል ድንግል በህሊናሃ ወድንግል በስጋሃ። የሚገርም ነው። በሐሳቧም ድንግል ናት፣ በስጋዋም ድንግል ናት። በንጽህና ነው የኖረችው። ስለዚህ መዓዛ ቅድስናሽን ወደደ። መዓዛሽን ወደደ ሲል መዓዛ ቅድስናሽን ወደደ ማለቱ ነው። ቅድስና የባህሪና የጸጋ ተብሎ በሁለት ይታያል። የባህሪ ቅድስና የማን ነው? የማን ነው? የባህሪ ቅድስና የእግዚአብሔር ነው። እሱ በባህሪው ቅዱስ ነው። እሱ በባህሪው ከፍ ያለ ነው። እሱ በባህሪው እነሆ የተመሰገነ ነው። እሱ በባህሪው የፍቅር አምላክ ነው። እሱ በባህሪው ሰውን ወዳድ ጌታ ነው። ባህሪው ይሄ ነው። እሱ የጸጋ ቅድስና ግን ከእግዚአብሔር ለፍጡራን የሚሰጠው ነው። ሕይወትን ቅዱስ ማድረግ ይቻላል። ክርስቲያኖች ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ሕዝቡን ከሕዝብ ያስማማልን። በዓለም የተበተኑትን ሕዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ
ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአት ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን